بسم الله الرحمن الرحيم ولا حول ولا قوة إلا بالله العظيم اللهم افتح علينا فتوح العارفين وفقنا توفيق الصالحين اللهم آمين اللهم صل وسلم وبارك على سيدنا وقدوتنا ونور أعيننا صلوات ربي وتسليماته عليه السلام عليكم ورحمة الله وبركاته يه انبياء كرام يتسنيو بروغراماتشن كفل 15 ነው በክፍል 14 ላይ ሱረቱል አዕራፍን ጀምረን ነበር የሱረቱል አዕራፍ መቃሲድ ሱራ የሱራው ማክላይ አስተምሮት ኢትባኡል ወህይ መከተል ወተሐذሩ من الكبر والغفلة ከኩራትና ከغفላ ከሚባሉ ሁለት ክፉ በሽታዎች ታስጠነቅቃለች غفላና استكبار መወገድ የሚችለው በኢትባኡል ወህይ ከወህይ ጋር ጧትና ማታ አብሮ ጊዜ ማሳለፍ ነው ከወህይ ጋር ውሎ በማደር ነው የሚል ሐሳብ አላት መልካም በሱረቱል አዕራፍ ውስጥ 7 ታሪኮች አሉ እነዚህ 7 ታሪኮች የሚመጡት 7 ታሪኮች ማለትም የአደም አለይሂ ሰላም ታሪክ ኖህ ሁድ ሳሊህ ሉጥ ሹዓይብ ሙሳ እነዚህ 7 ታሪኮች የመጡት يخدሙ محور السورة የሱራውን ማዕከላዊ አስተምሮ ሊካድሙ ነው ሊያገለግሉ ነው በሌላ አባባል የሱራው መቃሲድ ሱራ ወህይን መከተል ከክብርና ከغفላ ማስጠንቀቅ ቀደምት የነበሩ ትውልዶች መልእክተኛ መጥቶላቸው ወህይ ወርዶላቸው በእስቲክባርና በغفላ አማካኝነት መጨረሻቸው ምን እንደሆነ ታሳየንና እናንተስ ራሳችሁን ታስተካክላላችሁ ወይስ ምን ይሻላል ነው የምትለው ሱረቱል አዕራፍ በቃ አስተምሮታዊ ሱረቱል አዕራፍ ይሄ ነው በዝርዝር እንየው እስቲ የመጀመሪያው የአደም አለይሂ ሰላምን ታሪክ ነው የአደም አለይሂ ሰላም ታሪክ ላይ غافልነትና استكبارን እንየው ሱረቱል አዕራፍ አላህ እንዲህ አለ قال ما منعك الا تسجد اذ امرتك እኔ ባዘዝኩ ጊዜ ለአደም ያልሰገድከው ለምንድን ነው ብሎ ጠየቀው ኢብሊስን قال إبليس اندياله أنا خير منه أني كأرسو الشالالو كأرسو بلطوالو خلقتني من نار وخلقته من طين كذا الله ملاش يسد قال فاحبط منها كأزي وطا كزي ورد قال فاحبط منها كزي ورد فما يكون لك أن تتكبر فيها እዚህ ኩራትህን ልታሳየን በፍጹም አይገባም ማለት አንተ ተከበረ فيها ኢብሊስ ተከበር አደም በغافልነቱ አማካኝነት በመርሳቱ ችላ በማለቱ ምክንያት ተሳሳተ ከዚህ በኋላ የሚመጡት ስቶሪ ማለትም የኖህ ስቶሪ ይመጣል 6 ስቶሪዎች ከኖህ ጀምሮ የሚመጡት 6 ስቶሪዎች ታሪኮች ሱረቱል አዕራፍ ላይ መፍቻ ቁልፍ አላቸው ቁልፉ ሱረቱል አዕራፍ 4ኛውና 5ኛው አያ ነው ሱረቱል አዕራፍ 4ኛውና 5ኛው ላይ የነገረን ሐሳብ አለ ከዛ እነዚህ ሁለቱ አያቶች ቁልፍ ናቸው የኖህን የአድን የኖህን የሁድን የሳሊህን የሉጥን የሹዓይብን የሙሳን ታሪክ ለመረዳት ስለዚህ ቁልፉን እንየው መጀመሪያ ቁልፉ 4ኛው አያ وكم من قرية how many towns سنتنا سنت تولدوچن ወይንም ከተሞችን አህለክናها we destroyed አወደምናቸው ይላል وكم من قرية أهلكناها فجاءها بأسنا የኛ ቅጣት ወደነሱ ዘንዳ መጣ አያችሁ ቅጣት የሚመጣና የሚሄድ ነገር አድርጎ ነው የሚሰደለን فجاءها بأسنا بياتا أو هم قائمون በሌሊት ክፍለ ጊዜ ወይም በቀን 5ኛው አያ فما كان دعواهم የነሱ የመጨረሻ ዳዕዋቸው ጥሪያቸው ቅጣቱ በመጣ ጊዜ በሌሊት በቀን بأسنا إذ جاءهم بأسنا የኛ ቅጣት በመጣቸው ጊዜ إلا أن قالوا إنا كنا ظالمين
እኛ እኮ ራሳችንን የበደልንን አሉ። ስንትና ስንት ትውልዶች ስንትና ስንት ትውልድ አውጥተናል እና የመጨረሻው ጥፋት ሲመጣ አይገባንም ለምንድነው የምንቀጣው አላሉ። ያሉት ምንድነው? فما كان دعواهم إذ جاءتهم بأسنا إلا أن قالوا إنا كنا ظالمين። ትንሽ ሰከንድ መሬት ስትንቀጠቀጥ ምን አለንኛ? በኃጢአታችን ነው አላልንም? የዛሬ ወር 2 ወር አለን እኮ ሁሉም ቤት እኮ እሱ ነበር የሚወራው ነበር። ለሰከንድ የተቀጠቀጠው መሬት አላህ ይጠብቀን ሁላችን ነው። ኢና ኩና ዛሊሚን ማለት ነው በሌላ ሲጋ በሌላ አገላለጽ፣ ሌላ ነገር እኮ የለም። ያ ማለት ምን መሰላችሁ? አላህ ላ የዝሊሙ አሐድ፣ ማንንም የሚበድል ጌታ አይደለም። እና ራሳችን ነው ምስክር የምንሰጠው እና ኢላ አን ቃሉ ኢና ኩና ዛሊሚን። ታዲያ ወከም ሚን ቀርየቲን አህለክናሃ፣ ስንትና ስንት ትውልድ አጥፍተናል አይደል? ከዛ ከኖህ ጀምሮ ማለትም ሱረቱል አዕራፍ 59 አያ ጀምሮ እናለም በቃ ሱራ ውስጥ የሚመጣው ታሪክ የጠፉ ትውልዶች ናቸው። አላህ ያጠፋቸው ትውልዶች የጠፉት በምን ምክንያት ነው? በሁለት ሰበብ አለ። እስትክባርና ገፍላ ይዟቸው ወህይን አንከተልም በማለታቸው፣ እስትክባርና ገፍላ የሚባለው በሽታ ተጠናውቷቸው መልእክተኞቻቸውን አለመከተላቸው። archetype behavior የሚባል ነገር አለ። ከልባቸው አድምጡኝ እሺ። archetype behavior ማለት በሳይኮሎጂ ጥናት ውስጥ there is a pattern of behavior that is common to many people, to many culture. በማህበረሰብ ውስጥ ተመሳሳይ የሆነ ባህሪ archetype behavior ይባላል። አሁን ማሳያችሁ ከኖህ ጀምሮ ያሉ ትውልዶች አላህ ያሳያችሁ። የኖህ ህዝብና የአድ ህዝቦች አይተዋወቁ። የሙሳ ህዝብና የኖህ ህዝብ አይተዋወቁ። ባህሪያቸው ግን አንድ አይነት። አሁን ያለንበት ዘመን ህዝብና የሙሳ ህዝብ፣ የኖህ ህዝብ፣ የአድ ህዝብ፣ የሳሊህ ህዝብ አንተዋወቅም እኮ፣ ግን archetype behavior አለ። ባህሪያችን ግን ተመሳሳይ ነው። የሰው ልጅ አላህ ብዙ ቀሰስ ነገረን፣ ታሪክ ነገረን ቁርአን ውስጥ። የሰው ልጅ ምን አልተማረም ካልከኝ ከትላንት ታሪክ አልተማረም። በቃ የሚያሳዝነው ነገር ይሄ ነው። እስኪ ተመልከቱ፣ ኖህን እናንሳው። በኖህ ታሪክ ውስጥ ሱረቱል አዕራፍ የአደምን አለይሂ ሰላም ታሪክ በደንብ እንቃኛለን። አብሽሩ ኢንሻአላህ። ግን የአደም ታሪክ ለምን እንደመጣ ለመረዳት እነዚህ ሱራ ውስጥ ያሉ ሐሳቦችን መረዳት የግድ ይለናል። ሱረቱል የአደም ታሪክ ላይ ምን አልኳችሁ ቅድም? አንተ ተከበረ ፊሃ፣ እዚህ ኩራትን ልታሳያ አይገባም ውጣ አለው አይደል? አላህ አባረረው። ኢብሊስ መጥቶ ምድር ላይ የሚሰራው እሱ ከአላህ ጋር በኪብርያ ምክንያት ነው የተጣለው። ሁላችንንም በኪብርያ ምክንያት ማጣላት ይፈልጋል። ስንትና ስንት ትውልዶች በኪብርያ ምክንያት በአላህ እንዲቀጡ አድርጓል። ኢብሊስ ምክንያት ሆኗል። ተመልከት የኖህ ህዝቦች ከቁጥር 59 ጀምሮ لقد أرسلنا نوحا إلى قومه، ኖህን ወደ ህዝቦቹ ዘንድ አላክ ነው። فقال يا قومي ህዝቦቼ ሆይ አላቸው። ያ قومي أنتم مني وأنا منكم እንደማለት ነው። እኔ ከናንተ ነኝ እናንተ ከኔ ናችሁ። اعبدوا الله አላህን ተገዙ። ما لكم من إله غيره ከሱ ውጪ ሌላ የምታመልኩት አምላክ የለም። ኢኒ አኻፉ እኔ ፈራላችኋለሁ ሰጋለሁ። ኢኒ አኻፉ عليكم በእናንተ ላይ عذاب يوم عظيم የታላቁን ቀን ቅጣት ሰጋለሁ አላል። የዚህ ጊዜ እሱ እየተጣራ ያለው ስለምንድን ነው? ወደ አላህ መንገድ እንዲመጡ ነው። አላህ በሰራው የህይወት መንገድ ውስጥ እንዲመላለሱ ነው። قال الملأ ይላል 60ኛው አያ قال الملأ من قومه ከህዝቦቹ አይደለም የተናገሩት አልመለእ የሚባሉት ከህዝቦቹ አልመለእ የሚባሉት political and economical power በእጃቸው የሆነ በኖህ ዘመን አልመለእ ይባላሉ። በሁሉም ዘመን ላይ አልመለዎች ናቸው ሁሉ የሚረብሹት። ዛሬም የሚረብሹት አልመለዎች ናቸው።
የኢኮኖሚ ፓወርና የፖለቲካ ፓወር ያላቸው አልሰማችሁ ጋዛን እንወስዳታለን ያለው አልመልእ ባህሪያቸው እንዴ ነው ምን ማለት ነው የሰው ሀገር ሉዓላዊነት ያላትን ሀገር እንወስዳለን መሬቷን ማለት አይ ወስደን እናለማዋለን we gonna own it መለዎቹ መኳንንቶቹ ሀገሪቷን የሚዘውሩት የፖለቲካ ኢኮኖሚ ፓወር ያላቸው ኢና አሉት ለኖህ ነው እኛ ለነራከ አንተን ምናይ ፊ ضلال ሙቢን ግልጽ የሆነ ጥመት ውስጥ ተዘፍቀና ያለና ይወላችሁ ጥመትን እንደ ባህር አድርገው ሳሉትና እዛ ባህር ውስጥ እየዋኘ ነው አሉት ለማ ለኖህ ኖህ ምስኪን ነው ምን እንዳለ ታውቃላችሁ ቃለ 66ኛው አያ ቃለ ያ قومي አንተ ፊ ضلال ሙቢን ግልጽ ጥመት ውስጥ የጥመት ባህር ውስጥ ተዘፍቀሃል ይያሉት እንደገና ያ قومي ብሎ ነው የሚጠራቸው በፍቅር ህዝቦቼ ሆይ ተመልከት ዳዕዋ ተመልከት የዳዕዋ ጥበብ ያ قومي ህዝቦች ሆይ ليس بي دلالة አረኔ ጥመት የለብኝም ولكن رسول من رب العالمين ከጌታዬ ዘንድ የተላኩኝ መልእክተኛ ነኝ አላቸው አልተቀበሉ فأغرقناهم አላህ አስመጥናቸው ይላል ከነሱ በኋላ ሁድ የአድ የሚባሉት ሁዶች መጡ ሱረቱል አዕራፍ ትቀጥላለች ከቁጥር 65 እስከ 37 وإلى عاد ወደ አድ ህዝቦች أخاهم هودا ወንድማቸውን ሁድን ላክንላቸው ልክ እንደ ኖህ قال يا قومي اعبدوا الله ما لكم من إله غيره أفلا تتقون ራሳችሁን አጠብቁም አላቸው ከዛስ አሁንም ተመልከቱ አልመለ በኖህ ዘመን አልመልን የተናገሩት the political and economical power ያላቸው social power social influence በህዝብ ላይ ጉልበት ያላቸው ህዝብን ማሳመን የሚችሉ እነሱ ነው ሁሌ እኮ አልመልን ነው የሚረብሸው ሁሌ በታሪክ ጀምሮ እኮ ምን አሉ መሰለ قال الملأ الذين كفروا من قومه ከህዝቦቹ የከፈሩት አልመለኦቹ መኳንንቶቹ አገሪቷን የሚዘውሩት እንዲህ አሉት ኢና እኛ ለነራከ አንተን ምናይ ፊ ሰፋሃ ሰፋሃ ሞኝነት ማለት ነው ሞኝ ነህ አላሉትም ሞኝነት የሚባል ባህር ውስጥ ተዘፍቀሃል አሉት ቆይ የኖህ ህዝቦች ምን ነበር ያሉት የኖህ አልመለኦች ምን ነበር ያሉት وقال الملأ من قومه إنا لنراك في ضلال مبين archetype behavior ብያቸዋል አለ ትውልድ ተመሳሳይ የሆነ ባህሪ ነው ያላቸው እና አወደማቸው አለ ከነሱ በኋላ የመጡ ትውልዶችም የአድ ህዝቦች ለሁድ ተመሳሳይ ነገር ነው ያሉት ኢና ለነራከ ፊ እነሱ ቀየሩት ያ ضلال ሙቢን አለው ለሱ ደግሞ ፊ ሰፋሃ ሞኝነት ውስጥ ነው ያለው archetype behavior አያችሁ እንዴት ክፉ ባህሪ እንደሚወራረስ ከትውልድ ወደ ትውልድ مبروك عليكم بصيرة የቁርአን ጥናት ማዕከል በሲራ ኢንስቲትዩት ፎር ቁርአኒክ ስተዲስ በአላህ ፈቃድ አዲስ የገነባ ነው የቁርአን ጥናት ማዕከላችን ነው እንኳን በደህና መጣችሁ
በሲራ የቁርአን ጥናት ማዕከል በሲራ ኢንስቲትዩት ፎር ቁርአኒክ ስተዲስ ሞኝነት ውስጥ ተዘፍቃሉ ሲሉት በፍቅር እሱም ያ ቀውሚ ህዝቦቼ ሆይ ለይሰ ቢ ሰፋሃቱን አረኔ ሞኝነት የሚባል ነገር የለብኝም ወላኪን ረሱሉ ሚን ረቢል ዓለሚን ከጌታዬ ዘንድ የተላኩኝ ረሱል እና ሁለቱም ትውልዶች ኢና ለነራከ ፊ ደላሊን ሙቢን ያሉት ኢና ለነራከ ፊ ሰፋሃ ያሉት ምንድነው ይሄን ያስባላቸው ኩራት እኮ ነው ኩራት እና ሁለቱም ትውልዶች በኩራት ምክንያት አላህ አጠፋቸው የሳሊህ ህዝቦችን ደግሞ ተመልከት የሰሙድ ህዝቦች ሱረቱል አዕራፍ ከቁጥር 75 ጀምሮ ከቁጥር 75 قال الملأ الذين استكبروا من قومه ተመልከቱ قال الملأ الذين استكبروا من قومه ከህዝቦቹ ከሳሊህ ህዝቦች ማለት ነው የካዱ የሆኑ አልመለዎች استكبار ውስጥ ያሉ አልመለዎች للذين استضعفوا لمن آمن منهم ለነዛ ደካማ ለሆኑት ማለትም ለተርታው ማህበረሰብ ማለት ነው እነዚህ አልመለ استكبار ያለባቸው ናቸው ሀገሪቷን የሚዘውሩ ናቸው የሰሙድ ህዝቦችን እና ለተርታው ማህበረሰብ በሳሊህ ላመኑ እንዲያሉ አተዕለሙን አነ ሳሊሐን ሙርሰሉ ሚን ረቢህ ታቃላችሁ እንደናንተ ማለት አምናችሁበታል ለማለት ታቃላችሁ እንደናንተ ይሄ ሳሊህ ከጌታ ዘንድ መላኩን ሚን ረቢህ ከጌታው ዘንድ መላኩን قالوا የዚህ ጊዜ ምን አሉ እነዚህ ተርታው ማህበረሰብ قالوا إنا بما أرسل به مؤمنون እኛ እርሱ በተላከው ማንኛውም ነገር አምነናል ይገርማችኋል እነሱ ያሉት ከጌታ የተላከ መልእክተኛ ነው ብላችሁ ታስባላችሁ ታምናላችሁ ትቀበላላችሁ ነው እኮ ሐሳባቸው እነሱ ጭራሽ ምን አሉ መሰለህ አዎ መልእክተኛ ነው ብለን እናምናለን አይደለም በተላከው በሁሉም ነገር አምነናል የዚህ ጊዜ قال الذين استكبروا አያችሁ በቃ ቁርአን እኮ ሚፍታህ ማለት መቃሰድ ሱራ ነው የሱራውን እኮ ማዕከላዊ አስተምሮት ካገኘ ሁሉ ነገር በቃ ይፍታታል እና ምን አሉ قال الذين استكبروا እነዛ استكبار ያለባቸው አልመለዎች ኢናሉ እኛሉ بالذي آمنتم به كافرون እናንተ ባመናችሁበት ክደናል አሉ ወይ እነዛ ሰዎች ተርታው ማህበረሰብ በማን ያመኑት ነገሩኝ እናንተ በማን ያመኑት በሳሊህ እና በሳሊህ ክደናል ለምን አይሉ استكبار ያለባቸው ሰዎች استكبار በጣም ጥጋበኛች ከመሆናቸው የተነሳ ሳሊህ እንኳን ብለን አንጠራው بالذي آمنتم به አምነናል ምናምን ያላችሁበት የለም እሱ በጣም ከባድ استكبار በጣም ከባድ ነው መጨረሻቸው አወደማችሁ የሎጥን ህዝቦች አምስተኛ የሎጥ ህዝቦች ከቁጥር 81 ከቁጥር 80 ሱረቱል አዕራፍ ከቁጥር 80 ولوطا إذ قال لقومه أتأتون الفاحشة ما سبقكم بها من أحد من العالمين ሎጥ ለህዝቦቹ ባላቸው ጊዜ በዓለም ላይ ማንም ሳቢቅ ያልቀደማችሁ ሲሆን أتأتون الفاحشة ما سبقكم بها من أحد من العالمين كعلم ማንም ያልቀደማችሁ እንትን ሳቢቁ ሳቢቁ ኢላ መግፊረቱ ሚን ረቢኩም ይላል አላህ السابقون ይላል በመልካም ነገር የሚሽቀዳደሙ አላህ ይጠብቀን በክፉ ነገር መሽቀዳደም አለ የሎጥ ህዝቦች ከዓለም በክፉ ነገር የቀደሙ ናቸው በዚህ ጉዳይ በእነሱ በዚህ ፋክሻ ሳቢቅ ናቸው እና ሳቢቅ መሆናቸው ብቻ እኮ አይደለም ከትውልድ ይተላለፋል በእነሱ አማካኝነት የሶሳይቲ የማህበረሰብ ባህሪ አስተሳሰብ ሲዋረድ ይመጣል ዛሬ እኮ ክፉ ሐሳብ መዋጋት ያለብን ነገ ልጆቻችን ስለሚወርሱት ነው አርኬታይፕ ቢሄቪየር ግድ ነው ሶሳይቲ ውስጥ ይፈጠራል እና إنكم لتأتون الرجال شهوة من دون النساء ሴት እያለ ከሴት ውጪ ወንድን ለሻህዋ ስሜት ትከተላላችሁ
በል አንቱም ቀውሙን ሙስሪፉን አላቸው። ወንድን ይላችሁ ወንዶቹን የሚከተሉ ከሆነ ሴቶቹ ምንድነው የሚሆኑት? መጨረሻ ላይ ምርጫ የላቸውም ማለት ነው። በዚያው ይህን ሳይድ ብዙ ጊዜ አናየው። ወንዶቹን የሚከተሉ ከሆነ በዚህ መስመር የሚሄዱ ከሆነ ወንድ ለወንድ የሚሄዱ ከሆነ ሴቶቹ ምንድነው የሚሆኑት? ከጊዜ ለት በኋላ መፈጠሩ አይቀርም ማለት ነው። ሴቶቹም በራሳቸው ዓለም ወንዶቹም በራሳቸው ዓለም ክፋቱን አይተዋል። እና ኑህ ለመገሰጽ ሞከረ። ምን እንዳሉ ታውቃላችሁ? ቁጥር 82 ላይ ወማ ካነ ጀዋበ ቀውሚሂ ኢላ አን ቃሉ የሎጥ ህዝቦች ምላሻቸው ይህ ነው አለ። አንድ ምላሽ ነው። ምላሻቸው ምን እንደሆነ ታውቃላችሁ? ቃሉ አኽሪጁሁም ሚን ቀርየቲኩም ይሄ ሎጥና ከሎጥ ጋር ያሉትን ከከተማቸው አስወጧቸው። ኢነሁም ኡናሱ የተጠኸሩን ራሳቸውን በዘመነኛው ቋንቋ አድርጌ ልንገራችሁ፣ ራሳቸውን ጸዴ አድርገው የሚያስቡ ሰዎች ናቸው። ኢነሁም ኡናሱ የተጠኸሩን መጨረሻ ላይ አወደማቸው። ይሄ ንግግር ኩራት ነው የሚያመጣው። ሹዓይብ 88ኛው አያ 88ኛው ቃለ الملأ الذين استكبروا من قومه ከህዝቦቹ እስቲክባር የያዛቸው ለኑኽሪጀነከ ያ ሹዓይብ we're gonna kick you out from our town ሹዓይብ ከከተማችን ነው የምናስወጣ والذين آمنوا معك አንተም ብቻ አይደለም ካንተ ጋር ያመኑትም من قريتنا from our town ከከተማችን አው ወይንም ሌላ ምርጫ አለ ለተዑዱነ ፊ ሚለቲና ወይም ደግሞ ወደኛ ሚላ ወደኛ መንገድ የቀደምት አያት አባቶቻችን መንገድ ልትመለሱ ግድ ነው። ሹዓይብ መልሱ በጣም ነው የተመቸኝ አለይሂ ሰላም። ቃለ አወለው ኩና ካሪሂን የእናንተን ሚላ የእናንተ መንገድ ብንጠላውም እንደማለት ነው። አወለው ኩና ካሪሂን እና የሹዓይብ ህዝቦች አልመለዎች በጣም እስቲክባር ላይ ነበሩ። መጨረሻ ላይ ከዓለም የግነው ፊሃ ይላል። ሄደ የሹዓይብ ህዝቦችን ብታያቸው ትላንት እኮ በቅምጥል ህይወት የኖሩ አይመስልህም ማለት በጣም ሀብታሞች ነበሩ። በጣም በጸጋ ውስጥ ነበር የሚኖሩት። እና ከተማው ላይ ሄደ ብታየው ከዓለም የግነው ፊሃ ይላል። እዚህ ቦታ ላይ እንደዚህ አይነት ለግዠሪ የሆነ ላይፍ ይኖር ነበር ብለህ በፍጹም አታስብም ማለት አወዳደሙን ስታዩ ያን ውድመት የወለደው ምንድነው? እስቲክባር ጋፍላ። በሙሳ ዘመን በጣም የምወደው ሱረቱል አዕራፍ ላይ ያለ ቃል ዛሬ ሼር አደርጋችኋለሁ ከቁጥር 117 ወአውሐይና ኢላ ሙሳ አን አልቂ አሳክ ከፊርዖን ግምተኞች ጋር ሲደረግ የነበረው ፊልሚያ ጣለ ያለው በትሩን ጣለ። ከዛስ ፈኢዛ ሂየ ተልቀፉ ማ የእፊኩን እነሱ የቀጣጠፉትን ነገር ፈኢዛ ኢሚዲየትሊ ሂየ ተልቀፍ ቷ አድርጋ ነው የበለችው። ከዛስ ፈወቀዐ አልሐቅ እውነት ወቀዐ ወበጠለ ማ ካኑ ያዕመሉን በጣም ነው የምወደው። ፈወቀዐ አልሐቅ ወበጠለ ማ ካኑ ያዕመሉን። ፈወቀዐ አልሐቅ ማለት እውነት ተከሰተ እንደማለት ነው። ተከሰተ እውነት ፈወቀዐ አልሐቅ እና ወበጠለ ማ ካኑ ያዕመሉን ደግምተኞቹ ሲያደርጉት ሲለፉት የነበረ ነገር በአጠቃላይ ካንስል አውት ነው የሆነው። ዲሌት ነው የተደረገው ይላል። ዲሌት ወበጠለ ማ ካኑ ያዕመሉን። ከዛስ ፈጉሊቡ ሁናሊክ ወንቀለቡ ሳጊሪን። አላህ እንዴት እንደምወደው ፈጉሊቡ ሁናሊክ ወንቀለቡ ሳጊሪን። ፈጉሊቡ
they were over dominated ተሸነፉ هنالك right there እዛው ቦታ on the right time በትክክለኛው ቦታ በትክክለኛው ሰዓት ተሸነፉ ወንቀለቡ ተመለሱ صاغرين ትንንሽዮች ሆነው እነማ ፊርዖንና የፊርዖን ወታደሮች ሙሳ ጉድ ነው የሰራቸው ፊርዖን يرى نفسه كبيرا ራሱን ትልቅ አርጎ ነው صاغرين አለው አላህ ትንሽ ሆነው ተመለሱ وألقي السحرة ساجدين ድግምተኞቹ ሰገዱ ሱረቱ አልአዕራፍ 132ኛው አያ 132ኛው አያ ምን አሉ መሰላችሁ ኩራት ያለባቸው የፊርዖን አልመላዎች የፊርዖን مهما تأتينا وقالوا مهما تأتينا من آيات لتسخرنا بها ተመልከቱ የፈለገ አይነት ተአምር ብለ የምታስበው ነገር በጣመጣ እኛን ላይ ድግምት ለማድረግ አሉት ለሙሳ እኮ ነው فما نحن እኛ فما نحن لك لانت بمؤمنين የምናምን አይደለም እሺ ሙሳ እናምንም እኛ ላንተ እናምንም አልመለህ የምታምነው ለራስ ነው ለሙሳ አይደለም ኒኖ ማመናቸው ለሙሳ እንደ ፌቨር አድርገው ነው የሚያስቡት እንደ ውለታ እና ምን አሉ وما نحن لك لنتمنن አንዳንድ ሰው ይላል ለንተማኒ እንዲያላ አድርግ ምናምን ይላል ይሄው ቁርአን ውስጥ ነው ያለው ለምን በቃ የፖለቲካ እንትን ፓወር ያላቸው እኮ ናቸው ጠማማነት መጥፎ ነው በጣም አላህ ይጠብቀን ይሄ አጉድ ድርቅና ስቲክ አላህ ይጠብቀን ከእንደዚህ አይነት ቆሻሻ ነገር ለማንኛውም እና እናምንልህም አሉት ከዛስ ብዙ አያቶችን አመጣን ይላል አላህ فارسلنا عليهم طوفان والجراد والقمل والضفادع والدم ከተማይቷ በቅማል በትዋን ተሞላች እና فاستكبروا على الله ኩራት ያዛቸው وكانوا قوما مجرمين ወቀጥሮ وكانوا عنها غافلين 136 ላይ ጠቅለል ስናደርገው የዛሬው ሐሳብ ምንድነው ሱረቱል አዕራፍ ማዕከላዊ አስተምሮቷ ወሂን ተከተሉ ከኪብርያና ከገፍላ ተጠበቁ በሱራ ውስጥ የሰጠችን 7 ታሪኮች በአጠቃላይ ወሂን ባለመከተል ከኪብርና ከገፍላ ባለመጽዳታቸው ምክንያት እነዚህን ትውልዶች አውድም ያለው archetype behavior ትውልዶች ሁሉ ጊዜ ተመሳሳይ ባህሪ ነው ያላቸው አንተ እንዴት ክፉ ሰዎች ነበሩ ብለ እንድታለፍ አይደለም በእነዚህ 7 ታሪክ ውስጥ ራስህን እንድታይ ራስሽን እንድታይ መስታወቶቻችን ናቸው ሱረቱል አዕራፍ ላይ ያሉት ታሪኮች እኔና እናንተ እውነት እንነጋገር ከሁለቱ አንዱ ወይም ሁለቱም በሽታ አለብን استكبارና ገፍላ አንድ ላይ ሊኖርብን ይችላል استكبار እንኳን ባይኖር እመነኝ ገፍላ ግን እኔ ጋር አለብን እንደዚህ አይነት የቁርአን ትምህርት የሚያስፈልገው ከገፍላ ለመላቀቅ ከገፍላ ለመነሳት አላህ ከእስትክባር ክፉ በሽታ ከገፍላ ክፉ በሽታ ሁላችንንም አላህ ይጠብቀን በገፍላ ምትክ ንቃትን አላህ ለሁላችንም ይስጠን ንቁዎች ያደርገን ዚክር በቃ አህለ ዚክር አላህ ያደርገን የዚክር ባለቤቶች አላህ ያደርገን በኩራት ቦታ አላህ መተናነስን ዝቅ ማለትን አላህ ለሁላችንም ይወፍቀን اللهم آمين إن شاء الله በሚቀጥለው ክፍለ ጊዜ ስንመጣ ሱረቱል አዕራፍ ላይ ያባታችንን የአደም አለይሂ ሰላም ታሪክ እንጀምራለን ለዛሬ ላይ እናበቃለን بارك الله لي ولكم في القرآن الحكيم ونفعني وإياكم بآيات والذكر الحكيم السلام عليكم